አንድ የምትወደው መዝሙር የማን ነው? ምን የሚለው? መስፍን ጉቱ። የመስፍን ጉቱ ምን የሚለው? ስንቱ 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 ታለፈ ይማልዳል የሚለውን ይፈርዳል ብለው መጻፋቸው ትክክል አይደለም፣ ወንጀል ነው ሲሉ ሰምቼውታለሁ። ማን ነው ያን እንደዛ ያሳተመው? የማን ነው? አይ እኔ አላውቅም፣ ውጭ ሀገር ነው የነበርኩኝ ያን ጊዜና ዋናው ነገር በአብቀኝ ያለው ስለኝ የሚማልደው ማለት ምን ማለት እንደሆነ አለቃ ሰጥቶታል። በተለይ ከቅርብ ጊዜ ወዲህ ብዙ አርቲስቶችና ታዋቂዎች በይፋ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ሲቀበሉ እየተመለከትን እንገኛለን። አንድ የምትወደው ሙዚቃም ሊሆን ይችላል መዝሙር የማን ነው? ምን የሚለው? መስፍን ጉቱ። የመስፍን ጉቱ ምን የሚለው? ስንቱ 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 ታለ በአንድ በተሰራ አጭር ቪዲዮ ላይም ቀርቦ የዘማሪ መስፍን ጉቱን ዝማሬ አረ ስንቱ 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 ታለፈ የሚለውን መዝሙር ያንጎራጎረው አርቲስት ሱራፌል ተካ አጭር ቪዲዮ በተለያዩ ማህበራዊ ሚዲያዎች በስፋት እየተንሸራሸረ ይገኛል። በዚህ ሳምንት ውስጥ እንደምናውቀው የእግዚአብሔር ትልቁ መሻቱና የልቡ ሐሳብ ሰዎች የላከውን አንድያ ልጁን ኢየሱስ ክርስቶስን አምነው የዘላለምን ሕይወት እንዲያገኙ መሆኑ ግልጽ ነው። ለዚህ ነው በዮሐንስ ወንጌል 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለን ማለት ነው። ውድ አድማጭ ተመልካቾቼ የዚህ ዓለም ገዢ የተባለው ሰይጣን እንግዲህ ይሄ እውነት ለሰዎች እንዳይበራ ልባቸውን በማጨለም በብዙ እንደሚተጋ እውን ነው። ከቅርብ ጊዜ ወዲህ በተለያዩ ማህበራዊ ሚዲያዎች ላይ እየቀረቡ እግዚአብሔር ከእንደዚህ አይነት የጨለማ ሕይወት አወጣኝ፣ እውነት መስሎኝ ከያዝኩት ከሞት ዓለም እግዚአብሔር አስመለጠኝ፣ ልጁን ኢየሱስ ክርስቶስን ገለጠልኝ እያሉ የተለያዩ በሚዲያ የምናውቃቸው ሰዎች እየቀረቡ የሚሰጡት ምስክርነቶችም እየበዙ ይገኛሉ። በዚህ ጊዜ እንግዲህ እግዚአብሔር ይመስገን ስለ ሁሉ ነገር፣ ምክንያቱም እግዚአብሔር ለሁሉም ነገር ጊዜ እንዳለው ከዚህ የምንረዳ ይሆናል ማለት ነው። የምንወደውን የመስፍን ጉቱን መዝሙር በአደባባይ ሲዘምር መታየቱም ከዚህ ቀደም እንኳ መዘመር ሲሰሙት እንኳ ጆሮአቸውን የሚይዙበትን ጊዜ ስናስታውስ እግዚአብሔር ለሁሉም ነገር ጊዜ አለው የሚለው የመጽሐፍ ቅዱስ ክፍላችንን እናስታውስ ያደርገናል ማለት ነው። ጳውሎስ በሮሜ መልእክቱ ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ብሎ እንደተናገረው ታዋቂ ይሁን የማይታወቅ፣ የተማረ ይሁን ያልተማረ፣ ትልቅ ይሁን ትንሽ፣ ወንድ ይሁን ሴት፣ የእግዚአብሔር መሻት ሁል ጊዜ አንድና አንድ ምንድነው ብንባል ሰው ሁሉ በአንድያ ልጁ በኢየሱስ ክርስቶስ በማመን ከዘላለም እሳት እንዲያመልጥና የዘላለምን ሕይወት እንዲያገኝ መሆኑ መታወቅ አለበት ማለት ነው። አሜን ሃሌሉያ። ከዚህ የአምልኮ መንፈስ ባንወጣ ደስ ባለኝ። ምን አይነት የአምልኮ ጊዜ እንደሆነ እንግዲህ እንደተመለከትነው ነው አድማጭ ተመልካቾቼ። እንግዲህ እነዚህ ወንድሞቻችን በዚያ ምድረ በዳ በረሃ እንዴት አድርገው በመንፈስ እግዚአብሔርን እንደሚያመልኩ ሁሌ ያስደንቀኛል። እነሱን ባየው ቁጥር ብዙዎቻችን ጌታን ለማምለክ ምቹ ጊዜ፣ ምቹ ሁኔታ፣ ምቹ ቦታና ሰዓት እያልን እናመቻምቻለን። እግዚአብሔር ግን በእንዲህም ያለ ሁኔታ የሚመለክ አምላክ መሆኑን ስናይ ደግሞ እጅግ እንደነቃለን ማለት ነው።
ለሁሉ ክብር ለኢየሱስ ይሁን ማለት እንወዳለን። መጽሐፍ በዮሐንስ 4:24 ላይ ሲናገር እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይለናል። እንግዲህ ኢየሱስ እዚህ ጋር ይህንን ንግግር የተናገረው ያቺ ሴት በቁጥር 20 ላይ ያለችዋ ከኢየሱስ ክርስቶስ ጋር ኮንቨርሴሽን ኦር ዲያሎግ የምታደርገዋ ሴት አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ ባለችው ጊዜ እንደነበረ ልብ ማለት ያስፈልጋል ማለት ነው። በዚህች ሴት እይታና አመለካከት እግዚአብሔር የሚሰገድለት በአንድ በተወሰነ ስፍራና ተራራ ላይ ብቻ ነው፣ በሷ እይታ ማለት ነው። ነገር ግን ጌታ ኢየሱስ አመለካከቷን ሙሉ በሙሉ ሲቀይረውና ሺፍት ሲያደርገው እግዚአብሔር በጊዜና በቦታ ሊገደብ የማይችል መንፈስ የሆነ አምላክ እንደሆነ ሲነግራት እንመለከታለን ማለት ነው። ዛሬም በምንም በማይመች ሁኔታና ቦታ ውስጥ ልንሆን እንችላለን። ነገር ግን እግዚአብሔር ከኛ ምስጋና አይጓደልበት። አሜን እያልን ወደሚቀጥለው ሐሳብ እንሸጋገር። ይማልዳል የሚለውን ይፈርዳል ብለው መጻፋቸው ትክክል አይደለም፣ ወንጀል ነው ሲሉ ሰምቼዋለሁ። ማን ነው ያን እንደዛ ያሳተመው? የኢየሱስ ክርስቶስ አማላጅነትና አስታራቂነት መጽሐፍ ቅዱሳችን በሮሜ 8:34 ላይ እንዲሁም በተለያዩ የመጽሐፍ ቅዱስ ክፍሎች ላይ ተቀምጦ እናገኛለን። ይህንንም በተለይም ሮሜ 8:34 ላይ የተጻፈውን የእግዚአብሔርን ቃል አምኖ ላለመቀበል ሰዎች በተለያዩ ቃላት ለመቀየርና ለመለወጥ ሲተጉም ይስተዋላሉ። ይህንን የመጽሐፍ ቅዱስ ክፍል ማለት ነው። የሚማልደው አይደለም የሚለው የሚፈርደው ነው መሆን ያለበት እያሉ የራሳቸውን የሥጋ መሻታቸውን ለመፈጸም ሲሯሯጡ ማየት የተለመደ ተግባር ሆኖ እንግዲህ ከሰሞኑ በአንድ ከኦርቶዶክስ እምነት ተከታይና ጳጳስ ከሆኑ አባት የተሰማው ነገር ግን ይህ ነገር ደግሞ ትክክለኛው የተጻፈውን ቃል የሚደግፍ ሆኖ አግኝተነዋል። እኚህ አባት እንደሚሉት ያማልዳል ተብሎ የተጻፈውን እውነተኛውን የእግዚአብሔርን ቃል እኛ እንደሚመቸን አድርገን ይፈርዳል ብለን ሌላ መጽሐፍ ማሳተምም ሆነ እንደዛ ብሎ ማስተማር ፍርድን የሚያመጣ ተግባር ነው ሲሉ ተደምጠዋል። ምክንያቱም ቅድም ከላይ እንዳልነው ብዙዎች ይህንን ክፍል ይህንን ቃል በተለይም ያማልዳል የሚለውን ወይም ደግሞ ይማልዳል የሚለውን ቃል ይፈርዳል ነው መባል ያለበት እያሉ ለመቀየር ጥረት ሲያደርጉ ይስተዋላሉ ማለት ነው። ስለዚህ እኛ አባት ያሉት ነገር ምንድነው? ኖ መሆን ያለበት አስቀድሞ መጽሐፍ ቅዱስ እንደሚነግረን እንደተጻፈው እንደዛው ነው መሆን ያለበት ብለው ሲሞግቱ መደመጣቸው እግዚአብሔር ብዙ አይነት ለውጦችን በዚያች ቤተክርስቲያን ውስጥ እያመጣ መሆኑንም አንዱ ማሳያ ነው ማለት ነው። ውድ አድማጭ ተመልካቾቻችን መጽሐፍ በዮሐንስ ራእይ 22 ላይ በተለይ ከመጨረሻዎቹ ቁጥሮች አካባቢ ከ18 እስከ 19 ባለው ክፍል ላይ በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ እመሰክራለሁ ይለናል ሐዋርያው ዮሐንስ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንምም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎድልበታል። እግዚአብሔር እንግዲህ ጸጋውን ያብዛልን። እግዚአብሔር ይርዳን ማለት እንወዳለን። በእውነት ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይና የጌታችን ኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን። ውድ ተመልካቾቻችን ይህንን የሰራነውን የዛሬውን ቪዲዮ በዚህ እናበቃለን። በቀጣይ ስራ እስከምንገናኝ በያላችሁበት የዓለም ክፍል የጌታ ጸጋና ሰላም ይብዛላችሁ። ተባረኩ።